እወዳቸዋለሁ። ትንሽ ጨንቆኛል ጋይስ፣ ትንሽ ጨንቆኛል። ብቻዬን ምናምን ቁጭ በል ትንሽ ልረጋጋ ምናምን። ቶሎ እየጨናነኩኝ ነው አሁን ጊዜ ለምን እንደሆነ አላውቅም። ቶሎ ያቅሜን እየሞከርኩ ነው። እንግዲህ ምን ማድረግ አይቻልም። በጣም ብዙ ሰዎች እረፍት መውሰድ አለብህ ምናምን ይላሉ። ጋይስ እኔ በወስድ በጣም ደስ ይለኛል ሲሪየስሊ። ግን አሁን በቃ ልጆች አሉኝ ምናምን ገባቸው። ፈቅጄ ወስኜ ያመጣኋቸው ልጆች አሉ፣ 5 ልጆች አሉ። ስለዚህ እኔ ከወደኩኝ እነሱ እንደሚወድቁ አውቀዋለሁ። እኔ ከተዳከምኩኝ እነሱ እንደሚዳከሙ አውቀዋለሁ። ስለዚህ I have to be the best like ምርጫ የለኝም። ገባችሁ? ምርጫ የለኝም። ዛሬ በወድቅ ነገ ተነስቼ አሸንፋለሁ። ከነገ ወዲያ በወድቅ አሸንፋለሁ በኃይለኛው። ገባችሁ? ምርጫ የለኝም። ቀጥ ማለት ግዴታዬ ነው። ደረቴን ነፍቼ ለራሴ መቆም ግዴታዬ ነው። because ለራሴ ስቆም ለነዛ ልጆችም እቆምላቸዋለሁ። የሚገርም ህይወት እሰጣቸዋለሁ ማለት ነው። never I would listen ቀጣይ አመት አሸንፋለሁ ስላችሁ የቲክቶክ አዋርዱ ስለማቀው ነው። ማንንም ሰው ከኔ በላይ ማንንም ሰው ይሄ ጉራ አይደለም። ማንንም ሰው ሽምጡን ገትሮ መስራት የሚችል የለም። በቃ በዚህ ደረጃ አሁን ባለሁበት ሁኔታ ማንንም ቢመጣ እንኳን ያ ሰው በደንብ አጥንቼ ከሱ ጋር ለመወዳደር ሳይሆን ከሱ ተምሬ በስነ ስርዓት አግዘዋለሁ። ያ ሰው እንዲያድግ ባይዘው ወይ ግን ከሱ እማራለሁ። እኔ በቃ በጣም ለመማር ዝግጁ ነኝ፣ ለማሸነፍ ዝግጁ ነኝ። በቃ በራሴ ኮራለሁ፣ ራሴን አደንቃለሁ። እንቀሳቀሳለሁ፣ እራመዳለሁ። በምንም ተአምር ተስፋ አልቆርጥም ምናምን። ኢቭን ብጨናነቅም ኢቭን ባዝንም ኢቭን እያለቀስኩም ቢሆን ስቲል ማድረግ ያለብኝ ነገር አድርጌ ማታ ቤቴ መጥቼ ቁጭ አልጋዬ ላይ ቁጭ ብዬ ባለቅስ ይሻለኛል። ምንም ነገር ሳላረግ ልጆቼ ምን ይሆናሉ የሚለው ጭንቀት ከሚበላይ የሚቻለኝን ነገር አድርጌ ተሰቃይቼም ቢሆን whatever። ሰላም የተወደዳችሁና የተከበራችሁ ያስመረችቱ ተከታታዮች እንደምን አላችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ሰላማችሁ ብዙ ተተርፍ ይበልላችሁ እያልኩኝ ዛሬም በአዲስ ቪዲዮ መጥቻለሁ ማለት ነው። ይሄም እንግዲህ አዶናይን በተመለከተና እንዲሁም ሌሎች ቪዲዮዎችም አሉ ታያቸዋላችሁ፣ ተመለከቷቸዋላችሁ። ታዲያ አዶናይን እንደሰማችሁትና እንዲሁም እንደተናገረው ከሆነ በጣም ከባድ አጣብቂ ውስጥ ነው ያለው። ምን ተሰማችሁ? ይህን ቪዲዮ ስታዳምጡ ምን አያችሁ? ማለት እንግዲህ ሰው በጣም ጨንቆኛል፣ በጣም ደብሮኛል ብሎ ከተናገረ በውስጡ በጣም ሰላም ማጣትን ያሳያልና አዶናይ በአሁኑ ሰዓት ወከባ ላይ ነው። በጣም በዚህ ዝና አለ፣ በዚህ ደግሞ ልክ እንዳለው እንደሰማችሁት ማለት ነው ልጆች በውስጡ በሱ የሚያስተዳድራቸው ልጆች አሉ። በቃ አይዟችሁ ብሎ ያነሳቸው ልጆች አሉና እነዚህንስ እንዴት አድርጌ እያለ ነውና እኔ እንደኔ ሀሳብ የምለው ነገር ቢኖር አሁን ላይ ወከባውም ዝናውም እንዳለ ሆኖ ያው ለራሱ ጊዜ ቢሰጥና እንዲሁም ራሱን ቢያዳምጥ እንዲሁም ወደ ፈጣሪውም ዘወር ብሎ ጸሎት አድርጎ መረጋጋት ጥሩ ነው። መረጋጋት አስፈላጊ ነው ብዬ ተስፋ አድርጋለሁ። በጣም አሁን በቃ ዘመኑ የውድድር ዘመን እንደመሆኑ መጠን እሱም ቢሆን አሸንፋለሁ በቀጣይ አመትም ቲክቶክ አዋርድን እኔ ነኝ የምወስደው ማንም አይወስደውም እያለ እንግዲህ ሰልፍ ኮንፊደንሱንም እየተናገረ ነው። በራስ መተማመኑን ወድጄለታለሁ። ነገር ግን በጣም እየጨነቀውና በጣም ኮንፊውዝድ ከሆነ በጣም ከባድ ነው። እንግዲህ ልጁ እውነት ነው፣ ወጣት ነው፣ በጣም ከዚህ በላይ ይሰራል። ነገር ግን በጣም አንድ ሰው በጣም ውስጡ ከተጨነቀና እንዲሁም በጣም የሆነ ነገር ዲፕሬሽን ከገባ በጣም አስቸጋሪ ነው። አወዳደቁም ራሱ ይከፋል። እና ልልህ የምፈልገው ነገር ቢኖር እረፍት አድርግ። ሌሎችም እንደሚሉህ እረፍት አድርገህ ወደ ፈጣሪም ዙረህ ራስክን ማዳመጥና ጸሎት ማድረግ ያስፈልጋል ባይነኝ። በዛ ላይ ደግሞ ያው አይዞህ የሚል ቤተሰብ ዘመድ አዝማድም ባጠገቡ ሆኖ ማረጋገጥ አለበት። እንደዚህ ብሎ ተናግሮ ጨነቀኝ ካለ አንድ ሰው በጣም ውስጡ ችግር እንዳለበት ያሳያልና በዚህ አጋጣሚ እንግዲህ እግዚአብሔር ይቅደምልህ ልልህ እወዳለሁኝ።
እና ቤተሰብ ከዚህ ላይ መረዳት ያለባችሁ ነገር ቢኖር ብዙ አድናቂ ስላላችሁ፣ ብዙ ተከታይ ስላላችሁ፣ ብዙ የከበቧችሁ ሰዎች አይዞህ እንወዳለን እንወድሻለን የሚሉ ሰዎች ቢኖርም እንኳን የውስጥ ሰላም ከሌለ በፍጹም በቃ ጥሩ አይደለም እና የውስጥ ሰላም መልካም ነው። የውስጥ ሰላም ከሌለ ሁሉ ነገር እንዳልነበረ ነው የሚሆንና የውስጥ ሰላም ሲኖረን ግን መረጋጋትን ሁሉን ነገር ካለን በቃ በመንገዳችን ቀጥ ብለን እንድንሄድ እንሆናለንና የውስጥ ሰላማችን እግዚአብሔር ይስጠን ልላችሁ ወዳለሁኝ። ለማንኛውም ብዙ አድናቂ ብዙ ተከታይ ኑሮንም እንደዚህ ምን ሆን ከሆነ በጣም ከባድ ነውና አወዳደቃችንም የከፋ ይሆናል እና መፍጠን እንደሌለብን እማራለሁ እዚህ ላይ እና አዶናይ ከዚህ ላይ ከምናየው ነገር እንግዲህ በጣም እንደሚፈጥነው እንግዲህ ያው እኔ በአካል አላየሁትም እንግዲህ እንደምናየው ማለት ነው የሶሻል ሚዲያም ሰው እስከሆነ ድረስ እና በጣም እንደሚፈጥን ምናምን እኔ እረዳዋለሁ እና ረጋ ሰከን ማለትም ጥሩ ነው ባይነኝ እንደኔ አስተያየት ማለት ነው። እና ለማንኛውም አካሄዱ ጥሩ ነው፣ ስራውም አሪፍ ነው። በዚህ በወጣትነት እድሜው እንደዚህ ብዙ ነገር መስራትን እንደሚችል የሚያሳይ ወጣት ነው። ሌሎቻችሁም ከሱ መማር ትችላላችሁ። ነገር ግን መንገዱ ሁሉም ነገር በመረጋጋትና ሰከን ማለት ያስፈልጋል ባይነ። በተረፈ ወደ ሌላኛው ወደ ቀጣይ ቪዲዮ እንሄዳለን ማለት ነው። ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ ላሺ እቤም የለውም ብዙም አይጣፍጥም። አሪም ነው ብታይ በፊት አንተ የምትገባበት ቤት ውስጥ የነበረው ልጅ ሁሌ ይገዛልኝ ነበር። አዎ ለግዛኔም ገዛለው ነት ኧረ ግዛልኝ። አሁንማ ቤተሰብ ሆነሃል፣ ግዛልኝ በቃ እገዛለሁ። እሺ እሺ በቃ እንትን ምግብ ወዴ ያመመኝ ነው። ለምን አትበላ ብላ። ኧረ በቃ ያፍ ወለምታ በቅቤ አይታሸም የሚባለው እንደ ተንኮሱ ነው ማለት ነው። አሁን እንደዚህ አይነት ሳከራይ ገጥሟቸው ያውቃል ቤተሰብ? አረ በጣም ከባድ ነው። ትንሽ ነገር ሰጣ አሁን ትልቅ ነገር አሁን በዛው ላይ ባሰጩ ቢቀርስ ምን አለበት? እንደዚህ አይነት እንግዲህ አከራይ ካላችሁ በጣም ተሳስታችኋል ማለት እንግዲህ ሰው ፈልጎ ፈቅዶ ወዶ መስጠት አለበት እንጂ እከሌ እንደዚህ ነበረ ያ ሰው አድርጓል እናንተም እንደዚህ ማድረግ አለብህ ተብሎ በግልጽ ልመና የለም። ኧረ ተው፣ ጥሩ አይደለም። የሚኖረው እኮ በነፃ አይደለም፣ ብሩን እየከፈለ ነው የሚኖረው። በዛ ላይ ደግሞ ባሰጩ ቢቀርስ ለለት ፎዱ ብለሽ አሁን ሌላ ትርፍ ማምጣቱ ተገቢ ነው አይደለም። ለማንኛውም ተንኮሱ በጣም ዘና አድርጎኛል። ልግዛልሽ ምናምን ካለ በኋላ ሲያስበው ውስጡ ግን የማይዘለቅ ሆነ። ታዲያ በመጨረሻ በቃኝ ፎዴን ያመኛል አለ። በመጨረሻ ማለት ነው በቃኝ እንትን ምግብ ወዴ ያመመኝ ነው። ለምን አትበላ ብላ። ኧረ በቃ